ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተጋታዮች በያላችሁበት እንደምንቆያችሁ 12 ሰዓት ሆኖ በመጀመሪያው ምዕራፍ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢትዮጵያ ቴሌቪዥን ዋናው ስቱዲዮ አገናኝቶናል። ሰለሞን ኃይለ ኢየሱስ ነኝ። አበይት ነጥቦቹን እናስቀድማለን። በሲዳማ ክልል የህብረተሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ የሚያቀላጥፉ 12 የመንገድ ድልድዮችን በዚሁ ዓመት ለአገልግሎት ክፍት ለማድረግ እየተሰራ ስለመሆኑ የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገለጹ። የአዲስ አበባ ከተማ አስተዳደር በከተማዋ ለሚገኙ የእስልምና እምነት ተከታዮች የኢፍጣር መርሃ ግብር አከናወነ። የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመጡ ህዝባዊ ግፊት ማድረግ እንደሚገባ የተለያዩ አካባቢዎች ነዋሪዎች ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ሀብት ስምምነት እንደምትፈራረም አስታወቁ። የሚለውን ደግሞ ከውጭ ይዘናል። አብራችሁን ቆዩ። በቅድሚያም ባርቤዶስ እና ኢትዮጵያ በሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ውይይት አካሄዱ። በኬንያ የባርቤዶስ ከፍተኛ ኮሚሽነር እና በናይሮቢ የተባበሩት መንግስታት ቋሚ ተወካይ ከሆኑት ዊሊያም አሌክሳንድራ ማክዶናልድ ጋር የተወያዩት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ሁለቱ ሀገራት ኢትዮጵያና ባርቤዶስ በትብብር መስራት በሚችሉባቸው ጉዳዮች ላይ ውጤታማ ውይይት ስለማድረጋቸው ገልጸዋል። ውይይቱ የሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ሲሆን ወደ ተግባር የሚሸጋገርበትን ውጤታማ ምክክር ስለማድረጋቸው ሚኒስትሯ ጠቁመዋል። የአፍሪካውያን የጋራ መገለጫ እሴቶች የህዝቦች አንድነትና መግባባትን የሚያጎለብቱ ናቸው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በዚህ በአዲስ አበባ እየተካሄደ የሚገኘው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል የባህል ዲፕሎማሲና ቀጠናዊ ትስስር እንዲያድግ የሚያግዝ ስለመሆኑም ተጠቁሟል። ዘጋቢያችን አሸናፊ እንዳለ ዝርዝሩን ይዟል። በባህልና ስፖርት ሚኒስቴር አዘጋጅነት ጥበብና ባህል ለቀጠናዊ ትብብር በሚል መሪ ቃል የተዘጋጀው የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። በምስራቅ አፍሪካ ያሉ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ዓላማ ባደረገው ፌስቲቫል ላይ የተለያዩ የኪነ ጥበብ ስራዎችና የጥበብ ውጤቶች ቀርበውበታል። ጥበባትና ባህል የአንድን ማህበረሰብ ታሪክና እሴት የሚያንጸባርቁ ነባር ሀብቶች መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካ ደግሞ የጥንታዊ የሰው ዘር መገኛ ብቻ ሳትሆን የጥንታዊ ባህልና ቋንቋዎች መገኛ መሆኗን ጠቁመዋል። ብዝሃነት ለአፍሪካ መልኳም ታሪኳም ነው። የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለእኛ ለአፍሪካውያን ጌጣችን ነው። አዲስ ነገር አይደለም። ስሪታችን ብዝሃነት ነው። ህዝቦቻችን፣ ባህሎቻችንና ቋንቋዎቻችን ሰው ሰራሹን ድንበር ይሻገራሉ። የሰው ዘር መገኛና የህብረ ብሔር ማዕከል የሆነችው ኢትዮጵያ ከጎረቤት ሀገራት ጋር ዘርፈ ብዙ ትስስር አላት። የትስስር እንዲጠናከር ቀደምት አባቶች በርካታ ስራዎችን መስራታቸውን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ይህም ለህዝቦች አንድነትና ትብብር የላቀ ሚና ስለመጫወቱ ጠቁመዋል። በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዝሃ ባህል ሀብቶች እና የጋራ መገለጫ የሆኑ እሴቶች ለህዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲጎለብት ምቹ ሁኔታን ይፈጥራል። ከዘርፉ የሚገኘውን ማህበራዊና ኢኮኖሚያዊ ፋይዳ ማጎልበት እንደሚገባም
ምክትል ጠቅላይ ሚኒስትሩ ተናግረዋል። በጋራ እሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። ፌስቲቫሉ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና ኪነ ጥበብ ተገቢውን ቦታ እንዲያገኝ ከማገዝ ባለፈም ጠቀሜታው የጎላ ስለመሆኑም አንስተዋል። ቅርሶቻችን፣ ክዋኔዎቻችን ይቀራረባሉ። ምክንያቱም ሌላ አይደለም፣ ለዘመናት ያዳበርነው ትስስር ነው። ፌስቲቫሉ ለዚህ የዘመናት ትስስር አሁናዊ ማስረጃ እንደሚሆን እርግጠኞች ነን። ፌስቲቫሉ ዜጎቻችን አፍሪካዊ ማንነትን እንዲያዳብሩ፣ በማህበረሰቦች መካከል አንድነትን የሚያጎለብቱበት፣ የባህል ዲፕሎማሲና ቀጠናዊ ትስስር የሚያድግበት ምቹ ሁኔታን ይፈጥራል የሚል ተስፋ አለኝ። ፌስቲቫሉ ፈጠራን የሚያጎለብቱና ማህበራዊ ትስስሮችን የሚያጠናክሩ ተሞክሮች እንደሚቀርቡበትም ይጠበቃል። በኢትዮጵያ አስተናጋጅነት የምስራቅ አፍሪካ የባህል ፌስቲቫል ሁነት በተንቀሳቃሽ ምስል አስቀርተና እስኪ ተከታተሉትና እንመለሳለን። በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ አርብ ምሽት ቲቪ ዜና 57 እንደቀጠለ ነው። ወደ ሌሎች ዘገባዎች ይሸጋገራለው። መንግስት በሀገሪቱ ዘላቂ ሰላም እንዲሰፍን በርካታ ጥረቶችን ስለማድረጉና ለሰላም ቅድሚያ ሰጥቶ እየሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በትናንትናው ዕለት በሰጡት ሰፋ ያለ ማብራሪያ ተናግረዋል። እኛ ተመርጠን ሳለ ሙሉ በሙሉ
ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። ለህዝብ እንታገላለን ብለው ወደ ግጭት የገቡ ታጣቂዎችም እየጎዱ ያሉት የራሳቸውን ህዝብ በመሆኑ ወደ ሰላማዊ የንግግር መንገድ መምጣት አለባቸው ብለዋል ጠቅላይ ሚኒስትር አብይ አህመድ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ለአማራ ህዝብ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። በሌላ ዜና የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል በግጭት ሳቢያ እየተጎዳ ያለውን ማህበረሰብ ከችግር ማውጣት እንደሚገባቸው የባህር ዳር ከተማ ነዋሪዎች ጠየቁ። በአማራ ክልል የተፈጠረውን የጸጥታ ችግር ቀዳሚ ተጎጂ እያደረገ ያለው ማህበረሰቡ ስለመሆኑም ተናግረዋል። አስተያየት ሰጪዎቹ በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው አስተያየቶቹን አሰባስቧል። ተከታተሉትና እንመለሳለን። ጠቅላይ ሚኒስትሩ የሰላም አማራጮችን ሰጠዋል። የሰላም አማራጮችን ከሰጡ በኋላም ይምጡ ነው ወደኛ ይምጡ፣ ችግሩን በውይይት በጠረጴዛ ዙሪያ እንፈታዋለን ነው። ግን ይሄን የተሰጠውን እድል አሁን ማንም አልተጠቀመም። እድልን ተጠቅሞ በውይይት ሀሳቦችን አንስቶ በሀሳብ የበላይነት ከመፍታት ይልቅ አሁንም ቢሆን ጎን ለጎንና በጦርነት ችግሩ ይፈታል በማለት ነው እየታየ ያለው። ኦልሞስት ወደ 2 ዓመት የተጠጋ ነው። በዚህ መካከል ላይ ተጎጂ የሆነው ራሱ የአማራ ክልል ህዝብ ነው፣ ነዋሪው ነው። ህፃናት ናቸው፣ እናቶች ናቸው፣ አባቶች ናቸው፣ ወጣቶች ናቸው። ግራቀኝ ያለውም ቢሆን የሚዋጋው ኃይል ከዚህ ያለውም የመንግስት ኃይል የኢትዮጵያ ኃይል ነው። ከዚህም ያለው የአማራ ኃይል የኢትዮጵያ እና የአማራ ልጅ ነው። አሁን እየተጎዳደን ያለ ነው እርስ በርሳችን ነው። የተለያዩ ዓለም ተሞክሮም የሚያሳየው የትኛውም ጦርነት ያተረፈ ሀገር የለም። ከየትኛውም ጦርነት የተጠቀመ አካባቢ የለም። በማንኛውም ግጭት ህልውናውን ያስከበረ ሀገር የለም። ስለዚህ ግጭት ምናልባትም የግጭት የመጨረሻ ግብ ሊሆን የሚችለው ጉዳትና ኪሳራ ብቻ ነው። የሰው ህይወት መጥፋት፣ ሀብት ንብረት መውደም፣ በተለይ ውድ የሆነ የሰው ህይወት መቅጠፍ፣ የዜጎች መፈናቀል፣ እንግልት፣ ሞት፣ ስቃይ ካልሆነ በቀር ከግጭት የሚገኝ ማንኛውም አይነት ትርፍ የለም። ስለዚህ እንደ ሀገርም እንደ ክልልም ከግጭቶት እያየ ነው ያለው ነገር ያለንን ነገር ማጣት እንጂ ከግጭቶች ተጨማሪ ያገኘ ነው እሴትና ግባት የለም። ጫካ የገባው ወይም የአማራን ህልውና አስጠብቃለሁ ብሎ አስቦ ጫካ የገባው ኃይልም ቢሆን የመንግስትን ጥሪ ማዳመጥ መስማት ተገቢ ነው አይደለም የሚለውን በራሱ አፕሮች መመዘን፣ እነዚህ ሊያደራድሩ ሊያነጋግሩኝ ጥያቄዎችም እነዚህ ናቸው 1 2 3 ብሎ ይዞ እነዚህ ጥያቄዎች በዚህ አግባብ ሊፈቱልኝ ይችላሉ የሚላቸውን ነገሮች ከሚመለከታቸው እኔን ይደግፉኛል፣ የትግሌ ትክክለኛ ነው ብሎ ሊያምኑ ይችላሉ፣ ይሄ ትግል ደግሞ በንግግር በድርድር መፈታት ለነሱ አስተዋጽኦ ሊያደርጉ ይችላሉ የሚላቸውን ወገኖች ጠርቶ ከነሱ ጋር ተነጋግሮ አሁን ወደ መንግስት የሚቀርብበት ነገር ሂዶ ነገሮች በሰላም መቋጨታቸው አይቀርም። በመሃል ላይ ግን ወገን ነው ያለቀው። በየአካባቢው ያለው ማህበረሰብ የመጀመሪያው ልጆቹን መምከር፣ ልጆችን በአግባቡ ማሳደግ፣ የሰላም ግንባታ ላይ ጊዜ ማጥፋት እና ሁለንተናዊ እንቅስቃሴዎችን ማድረግ ያስፈልጋል የሚል እምነት አለኝ።
ይህ በዚህ እንዳለ የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመጡ ህዝባዊ ግፊት ማድረግ እንደሚገባ የሐዋሳ ከተማ ነዋሪዎች ተናገሩ። በኢትዮጵያ ዘመናትን ያስቆጠረው የመጠላለፍ የፖለቲካ ታሪክ ሀገርን ብዙ መንገድ ወደ ኋላ የጎተተ ስለመሆኑ በተጀመረው ሀገራዊ ብሔራዊ የምክክር መድረክ ሰላምን መፍጠር ለሁሉም አካላት በቅንነት እንዲሳተፉ ጠይቀዋል። አስተያየት ሰጪዎቹ ባልደረባችን ሚካኤል ገዙ አስተያየቶችን አሰባስቧል። ተከታተሏቸውና እንመለሳለን። አገር ሲኖር ነው የሰው ልጅ በሰላም ወጥቶ በሰላም ነግዶ በሰላም ተምሮ ገብቶ ነገ የአገር ዜጋ መትረፍ የሚችለው አገሪቱ ላይ ሰላም ሲረጋገጥ ነው። ማንም ሰው ተሸማቆ መኖር የለበትም። በሰላም እንዲኖር ሁሉም የሚመለከተው ሰው ሆኖ የተፈጠረ ሁሉ ለሰላም መቆም አለበት። ሰላም ከሌለ ቤተሰብ ማፍራት አትችልም። ሰላም ከሌለ አገር ማስቀጠል አትችልም። ይሄ የታወቀ ነው። ኢትዮጵያ ደግሞ ኢትዮጵያ መንግስትም ሆነ ህዝቡ ሰላም ፈላጊ ነው። መሆንም ያለበት ሰላምን ማስፈን አለብን። ሰላም ከሌለ ልማት የለ፣ ሰላም ከሌለ አንድነት የለ፣ በሰላም ድርድር የለንም። ጠመንጃ ለኢትዮጵያ አይጠቅም፣ ጦርነት ለኛ አይጠቅምም። ይሄ ያለፈበት ፋሽን ነው የምንነገራለን። ስለዚህ ወደ ጠረጴዛ መጥቶ ሁሉም ይነጋገር፣ ልዩነቱን ያስቀምጥ፣ በጋራ በሚያደርጉ ነገሮች ላይ ተግባብተን እችን ሀገር ለማሳደግ ሁላችንም የራሳችን እያንዳንዳችን የሚጠበቅብን ማድረግ መቻል አለብን ብዬ አስባለሁ። ስልጣንን በኃይል ለመያዝ የሚያደርጉ አካላቶች ደግሞ አገራችን ወደ እድገት የምታደርገውን ማማ እንዳይፋጠን ወደ እንቅፋት የሚሆን ደረጃ ላይ እየደረሰ ያለንበት ሁኔታዎች ናቸው ያሉትና ግን አገርን ለማሳደግ ዋናው ሚናው ምንድነው? ከመጠላለፍ ፖለቲካ ወጥተን ሀገራችንን የምናሳድገው ሁላችንም በመተባበር ሀገራችንን ማሳደግ እንችላለን ብዬ ነው ማስበው ማለት ነው። በትንሹ ብናይ አማራ ክልል ውስጥ ካሉት ታጣቂዎች ምክንያት ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። በጣም ያሳዝናል ይሄ ነገር። ሰላም ባለመኖሩ ነው ተማሪ ወደ ትምህርት ቤት መሄድ ያልቻለውና ስለዚህ ሰላም ከምንም ነገር ቅድሚያ የሚሰጥ ጉዳይ በመሆኑ ፍጹም ሰላም ያስፈልገናል እኛ ኢትዮጵያውያኖች። የውስጥ አንድነታችንን ግን አጠናክረን ከሄድን ሁሉ ነገርም የሚሳካበት ሁኔታዎች ይኖራሉ። የባህር በር ጥያቄም ደግሞ የሁላችንም የሀገራችንም ጥያቄም ነው። ስለዚህ ያን ጥያቄም ደግሞ ለመመለስ የውስጥ አንድነታችንን ማሳደግ አለብን ብዬ ነው የማስበው። ውጭም ያሉት አካላቶች አሁን ለምሳሌ ወደ ጫካም ያሉ አካላት እጁን ለሰላም መስጠት አለበት። እንዲያን ነገሮችን ለምን ሀገር ነው ያለችን ሀገርም ብቻ ሀገር ናት። ስለዚህ ቺን ሀገር ደግሞ ለመጠበቅ ሁላችንም ሚና አለን ብዬ ነው የማስበው። መንግስት ብቻውን የሚያመጣው ሰላም የለም። እንደ መንግስት ብዙ ስራዎችን እየሰራ እንደሆነ ሁላችንም እናውቃለን። አንደኛ ሁላችንም ያለብን ችግሮች ፈተን ወደ አንድነት እንድንመጣ አገራዊ ምክክር እየተደረገ ነው ያለው። ይሄ አንዱ ትልቁ የሚያግባቡንና የማያግባቡን ነገሮችን ለይተን ወደ አንድነት እንድንመጣ ትልቅ በር ከፈተ ነው። የሀገሪቱ ሰላም እንዲበጠበጥ የሚደረጉ ነገሮችን ማውገዝ ያስፈልጋል። ህዝቡ በንቃት በፕሮቴስታንቱ በፕሮቴስታንት፣ ሙስሊሙ በሙስሊም፣ ኦርቶዶክሱ በኦርቶዶክስ በእምነታቸው በባህል በሀገር እያንዳንዱ ብሔር ብሔረሰቦች ዜጎች ባህል አላቸው፣ ወግ አላቸው፣ ክብር ማዕረግ አላቸው። በሚያምኑበት ጭምር እየተወገዙ ሰላምን የሚያደፈርሱ ወገኖች እየተወገዙ የሰላም አምባሳደር መሆን ያስፈልጋል። በሌላ ዜና ዘላቂ ሰላምን በማረጋገጥ የተጀመሩ የልማት ስራዎችን ከዳር ለማድረስ ችግሮችን በውይይት የመፍታት ባህል ማዳበር ይገባል ብለዋል በሐረር ከተማ የሚገኙ ነዋሪዎች። ጠቅላይ ሚኒስትር አብይ አህመድ ትናንት በሕዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ መንግስት ሰላምን ለማጽናት ያለውን ቁርጠኝነት ያሳየ ስለመሆኑም ነዋሪዎቹ ተናግረዋል። ቴዎድሮስ ታደሰ በስፍራው ይገኛል። አስተያየቶችን አሰባስቦልናል። ተከታተሉትና እንመለሳለን። እንደሚታወቀው እንግዲህ ከለውጡ ወደዚህ ብዙ የልማት ስራዎች እየተሰሩ ነው። ግን በአንዳንድ አካባቢ ላይ በምናየው የጸጥታ እንትን ማለት እነዛን ክልሎች ወደ ኋላ እኩል እንዲሄዱ ከሌላው ክልል እኩል ሊያደርጋቸው አልቻለም። ይሄ ደግሞ ለእኛ አይበጀንም፣ ለልማታችንም ለምናካሄደው ለማንኛው ለመጪው ትውልድም የማይበጅ ስለሆነ ወደ ጥያቄም ካላቸው ጥያቄያቸውን በክብ ጠረጴዛ ዲሞክራሲያዊ በሆነ መንገድ መፍታት ሲቻል ራስን በማኩረፍ ብቻ ውጤታማነት ሊገኝ አይችልም። አፈሙዝ የያዘውም ሆነ ብዕር የያዘው ከአፈሙዝ ይበልጥ በብዕር ቢሆን እመርጣለሁ። በጠረጴዛ ዙሪያ መፈታት ያለበት ቴክኖሎጂ ስለያዝን አፈሙዝ ስለያዝን በአፈሙዝ ይፈታል ማለት ይሄ መፍትሄ አይሆንም። ጦርነት በጣም ብዙ ጉዳት ነው ያመጣብን።
ወንድሞቻችን፣ እህቶቻችን፣ እናቶቻችን በጣም በብዙ ሁኔታ ተጎድተዋል። እነሱን እያየን አሁን ደግሞ ሰላም የሚያስፈልግ ሰዓት ስለሆነ ጠቅላይ ሚኒስትሩ እንደተናገሩት በቃ ሰላም ነው የምንፈልገው ነው፣ ጦርነት አንፈልግም። ሰላም ወሳኝነት አለው ለልማት፣ ለመኖር፣ ለማሳደግ፣ ለማደግ፣ ለሁሉም አጠቃላይ እንዳውም ኢትዮጵያ እንደ አጠቃላይ አፍሪካ ምሳሌ ነው፣ ተምሳሌት፣ የሰላም ተምሳሌት ነው መሆን ያለበት። የሀገር ሽማግሌዎች፣ የሃይማኖት መሪዎች በመድረክም በተለያየ መድረክ ላይ ጥሪ እንዳቀረቡ ነው እንትን እያሉ ነው። ይሄ ጥሪ እንግዲህ የመንግስትም ፈቃደኝነት ስላለበት ነው። የሀገር ሽማግሌዎች ኑ ወደዚህ እና እንትን ተመካክረን ጥያቄያችሁን አቅርቡ፣ አጀንዳችሁን አቅርቡና ተወያዩ እያለ ያደረገውን ጥሪ ባለመቀበላቸው በጣም ተሰምቶናል፣ አዝነናል ሁላችን። በተለይ አሁን ትልቁ ለዚህ ሀገር ሰላም ይሆናል ብዬ የምገምተው ምንድን ነው የሃይማኖት አባቶች ነው። የሃይማኖት መሪዎች ይሄ ጠንካራ ስራ ሊሰሩ ይገባል። በአርባ ምንጭ ከተማ ሰላምን ለማጽናት ማህበረሰቡ የአብሮነትና የመቻቻል ሴቶችን ማጎልበት እንዳለበት የከተማዋ ነዋሪዎች ይናገራሉ። በትጥቅ ትግል የሚገኝ ሰላም ባለመኖሩ የታጠቁ አካላት ወደ ሰላም ድርድር እንዲመጡ የማድረግ ጥረት በመንግስት በኩል ተጠናክሮ ሊቀጥል ይገባም ብለዋል ነዋሪዎቹ አስተያየት ሲሰጡ። ተመስገን ተስፋዬ አስተያየቶቹን አሰባስቦ ልኮልናል። ሁሉም ማህበረሰብ በራሱ ሆነ ሰላም የሚያወርድበት እርቅ የሚያመጣባቸው መንገዶች አሉ። እነዛን የእርቅ መንገዶችን ተጠቅመን ኦሮሚያውም፣ አማራውም፣ ጋሞ አባቶችም ከዚህ በፊት እንዳደረጉት እንደዛ አይነት መንገዶችን ብንጠቀም እንደ ሀገር ሰላም ልናሰፍን እንችላለን። መንግስት እንደ መንግስት ማድረግ ያለበት ትጥቅ ለማስፈታት ውይይቶችን ማድረግ፣ የተደጋገመ ለተቃዋሚዎች ጥሪ ማድረግ፣ ጥሪውን በውይይት ቢፈታ የተሻለ ነገር ይመስላል። የትጥቅ መፍታት ኤሪያ ላይ ስንሄደው ሰላም ጥሪ ነው። ጦርነት ይብቃ፣ ሰላም እንኖረው፣ በሰላም እንውጣ፣ በሰላም እንግባ፣ እንበለጽግ፣ እናድገው እያለ ስለሆነ ይህን ጥሪ ሁሉ ህዝብ፣ ወጣቱ ይሁን አባቶች፣ እናቶችም ይሁን ሁሉ ጥሪውን ተቀብሎ ከመንግስት ጎን ሆኖ መንግስት የሰጠ ያለውን ልማቱን ብንጠቅም መልካም ነው እላለሁ። ታጥቆ የሚያመጣው ነገር ምንም ፋይዳ የለውም። ፋይዳ የሚኖረው ከመንግስት ጋር ጠጋ ብሎ ከመንግስት ጋር ተደራድረው በጠረጴዛ ዙሪያ ተደራድረው ኢትዮጵያችን ሀገራችን ሰላም እንድትኖር የማድረግ ብቻ ነው። ሰላሙ መጣው ታጥቄ እኔ እንደዚህ ሆናለሁ እንደዚህ ሆናለሁ አያዋጣው። ወደ መንግስት ቀርቦ በጠረጴዛ ዙሪያ ተስማምቶ ሰላምን ቢያመጣ ተሻለ ነው የሚል ነው። ጥልቅ ሀሳብ ታነሳለች። በመስቷት ሳየው አይቻዋለሁ ይሄን ነገር። የወደቀ ልጅም ቁስል ያለው ልጅም ባገኝ ቁስሉን ማጠብና መጥረግ፣ ባመኑበት ለመኖር መታመን ማለት ነው። ይሄ ከባድ ነገር ነው። እኔ 48 ከመቶ ማለት ግማሽ እኔን እኮ ካሁን በኋላ ለመሞት እምዘጋጅ ሰው ሆኜ ለተፈጠርኩበት ዓላማ ሙሉ ሆኜ ለሀገሬ ሀብት ሆናለሁ። የሰው ልጅ ትልቁ የሀሳብ ግብ መድረሻው ሚዛናዊ የሆነ የአእምሮ ሁኔታ መፍጠር መቻል። አሁን ባለንበት ህይወት ወገቤን፣ ጉልበቴን፣ አንገቴን እማይል ማንም የለም። አሁንም በሆነላት ቅር አይለኝም እናቴ፣ ሁሉ ነገር ይመች። አንዳችን ለአንዳችን ነው የተፈጠረ። በቃ እኔ አፌ ለእኔ አልተፈጠረም። ተመልሰናል። የተወደዳችሁ ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። በአማራ ክልል በ2017-18 የምርት ዘመን 17 ሚሊዮን ኩንታል የምርት ጭማሪ እንዲኖር ታቅዶ እየተሰራ ስለመሆኑ የግብርና ቢሮ አስታወቀም። በአማራ ክልል ግብርና ቢሮ የምርት ዘመኑን በመኸር ሰብል የዕቅድ ትውውቅ መድረክ በባህር ዳር ከተማ ተካሂዷል። በመድረኩ መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊ ድረስ ሳህሉ ባለፈው የምርት ዘመን ምርታማነትን ለማረጋገጥ በተሰሩ ተግባራት ከዕቅድ በላይ ስኬት የተመዘገበበት ስለመሆኑ አብራርተዋል። ባለፈው ዓመት ሙያተኛው የሙሉ ፓኬጅ ትግበራ እንዲተገበር ትልቅ ጥረት አድርጓል።
ካለፉት ዓመታት ሲነጻጸርና ሲወሰድም የተሻለ እድገት ያሳየበት ዓመት ነበር ብሎ መውሰድ ይቻላል። አንዷን ኮምፖነንት ነጥለን ብናይ የማዳበሪያ ስርጭትን ብንወስድ በክልላችን ታሪክ ውስጥ ታይቶ የማይታወቅ ወደ 7.1 የሚጠጋ ሚሊየን ኩንታል የሚጠጋ ማዳበሪያ ማሰራጨት ችለናል። ይህ ስርጭት ቁጥር ብቻ ሆኖ አልቀረም፣ ሲግኒፊካንትሊ በምርትና ምርታማነት እድገት ላይ ትልቅ አስተዋጽኦ አበርክቷል። በዚህ ዓመት ይሄ የሰራነው ስራ ወደ ኋላ እንዳይመለስ ማድረግ አለብን። ይህ ተግባር በክልላችን ውስጥ 28 ኩንታል ፐር ሄክታር የነበረው ምርታማነት ወደ 32 ኩንታል ፐር ሄክታር አሳድጎታል። በዘንድሮው የምርት ዘመን ታዲያ በግብርና ስራዎች ሙሉ ትግበራ ከአምናው የ17 ሚሊዮን ኩንታል ምርት ጭማሪ ለማግኘት ስለመታቀዱ የገለጹት ኃላፊው እቅዱን ለማሳካት የተጠናከረ ስራ እንደሚጠበቅም እንዲሁ ገልጸዋል። ወደ ታች ወርዳችሁ ስልጠና በምትሰጡበት ጊዜ የቀበሌ ሙያተኞች በዚህ ሌቭል ኦፍ አንደርስታንዲንግ እንዲቀረጹ እንድታደርጉ አደራ ለማለት ነው። ሁለተኛው አደራዬ ስልጠና ብቻውን የሙያ ክህሎት የሙያ ብቃት ብቻውን ዋጋ የለውም። ሲቲዝንሺፕ እንደ ሀገር ተቆጭታችሁ ይሄ ክልል የገጠመውን ችግር ታሳቢ ያደረገ የፓትሪዮቲዝም ወይም የአርበኝነት ተጋድሎ ሁለተኛው የአርበኝነት ምዕራፍ እያልን የምንጠራውን የጸረ ድህነት ትግል ተረጅነትን የማስወገድ ከተረጅነት ወደ ምርታማነት የሚሄድ ጉዞን ማረጋገጥ ይገባናል። ይህን ለማድረግ ማንም አይደለም፣ እናንተ ናችሁ የምትሰሩት። እንቀጥላለን። የተወደዳችሁ ካፍታ በኋላ ስንገናኝ ኢትዮጵያን በፎቶግራፍ ስለምታስተዋውቀው ግለሰብ እንትን ያለ መረጃ እናጋራችኋለን። እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በቀን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። የአዲስ አበባ ከተማ አስተዳደር በከተማዋ ለሚገኙ የእስልምና እምነት ተከታዮች የኢፍጣር መርሃ ግብር አከናውኗል። በአድዋ ሙዚየም በተከናወነው የኢፍጣር ስነ ስርዓት ታዲያ በርካታ የከተማ ነዋሪዎች ታድመዋል። ሳሙኤል በላይ ዝርዝሩን ይዟል። አባስ መኮንን በአዲስ አበባ ከተማ የኮልፌ ቀራኒዮ ክፍለ ከተማ ነዋሪ ነው። አባስ ባለትዳርና የሶስት ልጆች አባት ሲሆን ቤተሰቡን በጥበቃ ስራ ከሚያገኘው ገቢ ሲያስተዳድር መቆየቱን ይናገራል። ይሁንና በአንድ ወቅት በመደበኛ የጥበቃ ስራ ላይ በነበረበት አጋጣሚ በተፈጠረ ክስተት የአካል ጉዳተኛ መሆኑን ይናገራል። ሁለቱም እጄ ደግሞ ማብራት ነው የወሰደ። በቃ ምንም መጠቀም አይችልም። ያንተ እጅ ካልቆረጠ ካንተር ምናምን ሊሆን ይችላል አሉ። ቆረጡ። በቃ ሁለቱም እጄ በዚህ አደጋ ነው ያጣው። በደረሰበት አደጋ እንደ ልቡ ተንቀሳቅሶ ለራሱ የሚያስፈልጉትን መሰረታዊ ነገሮች ማድረግ እንደቸገረውም ለኢትዮጵያ ቴሌቪዥን ገልጿል። ይሁንና አባስ አሁን ቢሆንልኝ የምመኘው ሲልም ተስፋውን አጋርቶናል። እኔ እቺ እጄ ብቻ አርቲፊሻል ለጊዜያዊ ቢያገኝ በቃ ምንም ይሄ ወዱ ማረጊያና ዋሽንት ቤት ሲሄድ ወዱ ማረጊያ ብቻ ቢያገኝ ምንም አይጨንቅም። ሰርቼ ይበላሉ። ምን ጭንቅላቴ ጤና ነው፣ እጄ ነው የተጎዳ እንጂ። አባስ የአዲስ አበባ ከተማ አስተዳደር ባዘጋጀው የኢፍጣር መርሃ ግብር ላይ ጥሪ ከተደረገላቸው የእስልምና እምነት ተከታዮች መካከል አንዱ ሲሆን እዚህ ቦታ መገኘቱም የፈጠረበትን ስሜት እንደሚከተለው ያስረዳል። በጣም ደስተኛ ይሄ ማለት አችልም። ወላሂ ለዲም ውስጤ ራሱ ደረሰትኩ። ወላሂ ለዲም ወረዳ እና አሉ እንጂ እክል ያለም ግቡ መኪና አለ አባን ወሰዱም በቃ ፍጥራለ አሉ። የዕለቱ የክብር እንግዳ የነበሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በሁሉም የምገባ ማዕከላት የኢፍጣር መርሃ ግብር እየተከናወነ መሆኑን በዕለቱ ገልጸዋል። የእስልምና አስተምሮ ሃይማኖት አስተምሮት እንደሚለው ምስኪኖችን ማብላት፣ ማጉረስ፣ በዚህ ወቅት ማስፈጠር ተገቢ ነው በሚል
በሁሉም ክፍለ ከተሞቻችን በ24ቱም የምገባ ማዕከሎቻችን ሁል ጊዜ ማታ ማታ የአፍጥር ፕሮግራም እናካሄዳለን። ህዝበ ሙስሊሙ ይህንን ጾም በመረዳዳትና በመደጋገፍ እንዲያሳልፍም ከንቲባዋ ጥሪ አቅርበዋል። ዘመናትን በመሻገር ዛሬም ኢትዮጵያውያን በጽናት እንዲቆሙ ያስቻላቸው አብሮነታቸው የማህበራዊ እሴቶቻቸው መገለጫ ናቸው። ይህ ማህበራዊ እሴት ደግሞ ችግሮችንና ልዩነቶችን በመረዳዳትና በመፍታትም ጭምር እንዲያልፍም አስችሏቸዋል ኢትዮጵያውያንን። ወቅቱ ታዲያ የረመዳንና የአብይ ጾም በክርስትናና በእስልምና እምነት ተከታዮች ዘንድ የሚከወንበትም ነው። ይህንን ጉዳይ በተመለከተ ባልደረባችን ነጻነት ፍቅሩ ተከታዩን ዘገባ አጠናቅራለች። በሰው ልጆች ማህበራዊ መስተጋብር ውስጥ የተለያየ ማንነትና አስተሳሰብን አጣምሮ እርስ በርስ በመከባበር ለመኖር የሚያስችል አብሮነት በኢትዮጵያውያን ዘንድ ጸንቶ የኖረ ነው። የሰዎች እርስ በርስ መረዳዳት፣ መተሳሰብና መተዛዘን ደግሞ ዘመናትን ከተሻገሩ ከኢትዮጵያውያን ማህበራዊ እሴቶች መካከል ናቸው። ኢትዮጵያዊ እሴታችን ሊቀጥል የሚገባው አንዱ ይሄ መተጋገዝ መደጋገፍ ስለሆነ በዚህ ደግሞ ምንኮራበት እሴታችን ነውና ይህንን እሴት ጠብቀን ይዘን ለመጪው ትውልድ ማስተላለፍ ይኖርብናል የሚል እምነት አለኝ። ኢትዮጵያውያን ትላንትን ያለፉበት ዛሬን የኖሩበት ሚስጥር በደስታቸው ያጸኑት አብሮነት፣ በችግሮቻቸው ያቆዩት መረዳዳትና መተሳሰብ ነው። ከመካ በኋላ ሁለተኛዋ እስልምናን ተቀበላ ያስተናገደች ሀገር ናት። ከአብሮነት ጋር በተያያዘ እኛ እንደ ምሳሌ የምንጠቀስ ነው። ወቅቱ በክርስትና እምነት ተከታዮች ዘንድ የአብይ ጾም፣ በእስልምና እምነት ተከታዮች ደግሞ በተለየ መንገድ የሚከወነው የረመዳን ወር ነው። መረዳዳትና መተዛዘን ብሎም አብሮነት ከመቼውም ጊዜ በላይ የሚጎለብትበት በምንጾምና በምንጸልይ ጊዜ ሁልጊዜ ማሰብ ያለብን መርሳት የሌለብን እኛ ከመጾማችን በኋላ በዋናነት ማሰብ ያለብን ድሃዎች እንዳሉ ማወቅና መረዳት አለብን። ያንን አስበን ለነዛ ለድሃዎች ልንበላ ከነበረው ከቁርሳችን ከምሳችን ቀንሰን ለተራቡ ሰዎች ማብላት፣ ለተራቡ ሰዎች ማጠጣት፣ ለተራቡ ሰዎች መስጠት ከኛ ይጠበቃል። ነብዩ ሰለላሁ ዐለይሂ ወሰለም ወገኖችን እንድንረዳ ጥሩ ነገር እንድንሰራ ይመክሩናል። ከነዚህም ከሳቸው ንግግር ውስጥ ምን ይላል? መን ባተ ሸብዓነን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ብሎ ሶስቴ እንደ መሐላ ተናገሩ። አማኝ አይደለም፣ አማኝ አይደለም፣ አማኝ አይደለም። ማን ነው አማኝ ያልሆነው ሲሉት ጎረቤቱ ተርቦ እያደረ እሱ ሆዱ ሞልቶ ወይም ጠግቦ ያደረሰው በእኔ አማኝ አይደለም ይላል። ስለዚህ ይህ ማለት ምን ጊዜም በረመዳንም ሆነ ከረመዳን ውጪም ወገኖቻችን፣ ጎረቤቶቻችንና ማህበረሰቦቻችን እንድንረዳ በጣም የሚገፋፋና የሚያነሳሳ እስልምና ሃይማኖትም የሚያዝበት የእስልምና ሃይማኖት ተግባር ነው። ዘላቂ ሰላምን ለማምጣት ትልቁን ሚና የሚጫወተው አብሮነት በኢትዮጵያውያን ዘንድም ያለው ይህ መልካም ማህበራዊ እሴት ለትውልድ መሻገር እንዳለበት ተመላክቷል። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት የተከታተላችሁት የምትገኙ ዘገባችን ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሊያስቃኛችሁ ባልደረባችን ሳምራዊት አበበ እዚህ ስቱዲዮ ተገኝታለች። ሰላም ሳም፣ እንደምን አመሸሽ? አምላክ ይመስገን። መቀጠል ትችላለሽ። እሺ፣ አመሰግናለሁ ሰለሞን። በዛሬው ውሎ በምዕራብ አጋማሽ፣ በሰሜን ምስራቅ፣ በመካከለኛ፣ በደቡብና በምስራቅ የሀገራችን አካባቢዎች ላይ ተስፋፋና ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ጅማ፣ ሐዋሳና ጎሬ ዝናብ ከተመዘገባቸው መሀል ይጠቀሳሉ። በቀጣዮቹ ቀናትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ይበልጥ ተጠናክረው እንደሚቀጥሉ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በደቡብ ትግራይ፣ በምስራቅ አማራ፣ በሁሉም የኦሮሚያ ክልል ዞኖች፣ በደቡብ ምዕራብ የሀገራችን አካባቢዎች እንደዚሁም በደቡብ አፋር ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በምስራቅ አፋር በምስራቅ አማራ፣ በደቡብ አፋርና በመካከለኛው የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ለመጠቆም ያህል በመቀሌ፣ ሐዋሳ፣ ፍቼና ኮምቦልቻ ዝናባማ፣ በአርባ ምንጭ፣ ኮንሶ፣ ወላይታና ሞያሌ ቀላል ዝናብ እንደዚሁም በነቀምቴ፣ ጎንደርና ጎዴ ደመናማ የአየር ሁኔታ ይኖራቸዋል። እንግዲህ ሰለሞን፣ በመጨረሻም ለበለጠ መረጃ
የኢንስቲትዩቱን ድረገጽ በመከታተል ተጨማሪ መረጃ ማግኘት ይችላሉ። እናመሰግናለን ሳምራዊት፣ መልካም ምሽት ይሁንልሽ። እንቀጥላለን። የተወደዳችሁ በሲዳማ ክልል የማህበረሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ የሚያቀላጥፉ 12 ልዩ ልዩ የመንገድ ድልድዮችን በዚህ ዓመት ለአገልግሎት ክፍት ለማድረግ እየተሰራ ስለመሆኑ የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። ርዕሰ መስተዳድሩ በክልሉ በ1 ቢሊዮን ብር የሚገነቡ የመንገድና ድልድይ ፕሮጀክቶችን አፈጻጸም ተመልክተዋል። በስፍራ የሚገኘው ዘጋቢያችን አሰሳ ወገሸ ተከታዩን ዘገባ አድርሰውናል። በሲዳማ ክልል የተለያዩ አካባቢዎችን በልማት ለማስተሳሰር የተለያዩ የገጠር መንገዶችና አገናኝ ድልድዮች እየተገነቡ ነው። በምስራቃዊ ሲዳማ ዞን አሮሬሳ ወረዳ የቀዲላ ቀበሌ ነዋሪዎችም በመንገድ ግንባታ ስራው ከተለያዩ ችግሮች ለመላቀቅ ተስፋ ሰንቀዋል። በድልድዩ ብቻ ሳይሆን በመንገዱ በጣም ነው የምንቸገረው። ከዚህ ደግሞ እቃ ጭነን ወደዚህ ነው ስንሰራው። አሁን ለኔ ምግብ ቤት አለኝ። ወደዚህ እቃ ነው የሚያጓጉዘው በሞተር። በዛኔ በጣም በችግር ነው የምንሄደው። ለነብሳችን ራሱ እየፈራን ነው የምንሄደው። አሁን መንገድም እየተስተካከለ ነው፣ ድልድዩም እየተስተካከለ ነው። በጣም ደስታ እየተሰማን ያለው። በምስራቃዊ ሲዳማ ዞን የጨቤ ወረዳ ኦሶሌ ቀበሌ ነዋሪዎችም የመንገድ ስራው እንቅስቃሴያቸውን የሚያቃለል ስለመሆኑ ይገልጻሉ። ቀደም ሲል መንገድ ስላልነበረ እንደ ቡና ያሉ ምርቶችን ወደ ገበያ ለማቅረብ በኩንታል እስከ 300 ብር እንከፍል ነበር። አሁን ግን የተለያዩ አማራጭ መንገዶችን በመጠቀም ወጪ እንቀንሳለን። በሲዳማ ክልል በዚህ በጀት ዓመት በተለያዩ የመንገድ ስራ አማራጮች የተያዙ እቅዶችን ለማሳካት እየተሰራ መሆኑንም የክልሉ መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ታምሩ ታፊ ገልጸዋል። 8.9 ኪሎ ሜትሩ በግንባታ ደረጃ በገጠር መንገድ ሲሆን አስረክበን ለመውጣት ነው። 124.7 ኪሎ ሜትሩ የአፈር ስራ ብቻ ለመጀመር ነው። በገጠር መንገድ ደረጃ በዩራፕ ደረጃ ያለውን እናስረክባለን ብለን እየሰራን ያለ ነው። 136.34ቱንም ማለት ነው። በጥገና ደረጃ ያለውን እንደዚሁ 188ቱ ሙሉ ለሙሉ ለማስረከብ ነው ብለን እየሰራን ያለ ነውና ከማሽነሪ ጋር ያለውን ነገር አሬንጅ አድርገን መፍታት ከቻል እንደዚሁ እንዳልኩ ለማስረከብ ነው የምንሰራው። በክልሉ ከ1 ቢሊዮን ብር በላይ በሆነ ወጪ ከሚከናወነው የመንገድና ድልድዮች ስራ ውስጥ የማህበረሰቡን ኢኮኖሚያዊና ማህበራዊ እንቅስቃሴ የሚያቀላጥፉ በዚህ ዓመት ለአገልግሎት እንዲበቁ እየተሰራ መሆኑንም የፕሮጀክቶቹን አፈጻጸም የተመለከቱት የክልሉ ርዕሰ መስተዳደር ደስታ ሌዳሞ ተናግረዋል። 12 ድልድዮችን ይዘን እየሰራን ነው። 12 ድልድይ ሲባል አንደኛ ትናንሽ አይደሉም፣ ያያችሁት አይነት ግዙፍ ነው። በቁጥር ትንሽ ሊመስል ይችላል። በበጀትም ቢሆን ወደ 360 ሚሊዮን የፈጁ ናቸው እነዚህ ድልድዮች። እነዚህ ድልድዮች አሁን በምናየው ሁኔታ ኦልሞስት ተጠናቀዋል። ከ80 እስከ 100% ላይ ነው የሚገኙት። በቀሪው ጊዜ በዚህ በጀት ዓመት ሙሉ ስራቸው ተጠናቆ ለአገልግሎት ዝግጁ ይሆናሉ። ከዛ ጋር የሚያገናኙ መንገዶችንም የመጠገንና ለአገልግሎት ዝግጁ የማድረግ ስራ አብሮ እየተሰራ ነው ያለው። አሁን በክልሉ የሚገነቡ የመንገድ ፕሮጀክቶች የክልሉን ሕዝብ በማስተሳሰር ፍትሐዊ ተጠቃሚነትን እንደሚያረጋግጡም ተጠቁመዋል። ኮሪደርን በሚመለከት ዋና ሀሳቤው ለልጆቻችን መልካም ሀገር፣ መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። ተመልሰናል። ተከታታዮቻችን ቀሪ ዜናዎቻችንም ይቀጥላሉ። ፎቶግራፍ ታሪክንና አሁናዊ ሁናቴን ሰንዶ ማስቀመጥ ከሚቻልባቸው መንገዶች አንዱ እንደሆነ እሙን ነው። የዛሬ ባለ ታሪካችን ታዲያ በፎቶግራፍ እውቀቷ ኢትዮጵያን ለዓለም አቀፉ ማህበረሰብ እያስተዋወቀች ትገኛለች። ኢትዮጵያን በፎቶግራፍ ማስተዋወቅ ዓለም አቀፉ ማህበረሰብ ስለ ኢትዮጵያ ያለውን እሳቤም እንዲያስተካክል የሚያደርግ ስለመሆኑ ነው ባለታሪካችን የምትገልጸው። ዘጋቢያችን ሜሮን በረዳ ከባለታሪካችን ጋር ያደረገችን ቆይታ ከራስ አንደበት ተከታተሉትና እስኪ እንመለስ።
ስሜ ኢየሩሳሌም አዱኛ ይባላል። የተወለድኩት እዚሁ አዲስ አበባ ኢትዮጵያ ውስጥ ነው። የምሰራው ስራ ፎቶግራፊ ነው። ፋሽን ዲዛይንም በጎን እሰራለሁ። ፎቶግራፊ የጀመርኩት ኮሌጅ ውስጥ ነው። ኮሌጅ ድንገት አንድ ጓደኛዬ የፎቶግራፊ ክላስ ውስጥ ጀስት ፍሪ ስለሆንኩኝ ነይ እስቲ ግቢ ምናምን ብሎ ገባሁኝ። ከዛ በኋላ አስተማሪው የሆኑ ጥያቄዎችን ሲጠይቅ እኔ መለስኩለት እና በጣም ውድ የሆነ ክላስ ነው። እኔን ግን ላይክ በነፃ መተሽ ለ3 ወር ተማሪ ብሎ ፈቀደልኝ። በዛን ጊዜ ውጪ ነበር የምማረው፣ ኮሌጅ ማለት ነው። አርኪቴክቸር ነበር የምማረው። ከዛ የራሴን ካሜራ ገዝቼ እንደ ሆቢ ዝም ብዬ ጀመርኩኝ። ከተወሰነ ጊዜ በኋላ የምማረው ትምህርት ወደፊት እንደማልጠቀምበት ሲገባኝ አቆምኩት። ወደ ኢትዮጵያ ተመለስኩኝ። ኢትዮጵያ ስመለስ አዲስ አበባ ውስጥ ያሉ ፎቶግራፈሮች ህብረት ነበረ። እነሱን ተቀላቅዬ ፎቶግራፊ ጀርኒ ከነሱ ጋር ነው የጀመረው። ከዛም በኋላ እኔ የውጭ ጋለሪ ሳይን አደረገኝ። ከነሱ ጋር ብዙ አመት ሰራሁኝ። ኤግዚቢሽን አዘጋጀን። አንዳንድ ውድድሮችን ሞክር ነበረ። የአሜሪካ ኤምባሲ ውድድር ነበር፣ እሱን ተወዳደርኩኝ፣ ሁለተኛ ወጣው። የኒውዮርክ ታይምስም ውድድር ነበር። በዛም አጋጣሚ ብዙ ኤክስፖዠር አገኘው ማለት ነው። በዛን ጊዜ ብዙ ሀገሮች ኤግዚቢሽን አደረኩኝ። ሞር እኔ አክሴፕታንስ ያገኘሁት ከሀገር ውጭ ነበረ። ራሴ ሄጄ ያሳየሁት ኒውዮርክ ብቻ ነው። ሌሎቹን ጋለሪው ነው እየወሰደ የሚያሳየው። የኔ ዋና የፎቶግራፊ አላማ የነበረው ፎቶግራፊ ያስተማሩን መጀመሪያ አስተማሪዎች ፎቶ ጆርናሊስቶች ናቸው እና ኢትዮጵያን እስቲ ጉግል አድርጓትና ምንድነው ስለ ኢትዮጵያ የሚታየው አሉ። ጉግል ስናረግ የድርቅ ፎቶ ብቻ ነው የሚታየው፣ የ1970ዎቹ ምናምን ማለት ነው። እና የራሳችሁን ስቶሪ የራሳችሁ መናገር አለባችሁ ብለውን ላይክ በዚህ ተነሳሽነት ነው ፎቶግራፊ የጀመርኩት። የሀገሬን ጥሩ ሳይድ ለማሳየት ነው ሁሌም ፍላጎቴ። እነሱም አይገስ በጣም ተቀብለውታል። ከለርፉል ነው፣ በጣም ነው ደስ የሚለው ያሉ እና ደስ ይላቸዋል። አይ ሆፕ የሆነ ቫልዩ አዳርጋለሁ ብዬ አስባለሁ። ወጣቶችንም ፎቶግራፊ አስተምራለሁ አንዳንዴ። ከዚህም በኋላ በነፃ ለመስጠት ፈቃደኛ ነኝ። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ሀብት ስምምነት እንደምትፈራረም አስታውቋል። በጉዳዩ ዙሪያ ባልደረባችን አለምነህ ዋሴ ተከታዩን ትንታኔ ይዟል። ራሽያና ዩክሬንን በተመለከተ በጣም ጥሩ ስራ እየሰራን ነው አሉ ትራምፕ ሲናገሩ። ከዚህም አንዱ በጣም በቅርቡ የሬር እርዝ ማዕድናት ስምምነትን ከዩክሬን ጋር መፈራረም ነው ብለዋል በአንድ የዋይት ሃውስ ስነ ስርዓት ላይ። ሬር እርዝ የሚባሉት 17 አይነት ማዕድናት ሲሆንም በአሁኑ ጊዜ የኢኮኖሚና የጦር ቴክኖሎጂ እመርታ ለማድረግ እነዚህ ቁልፍ ግብዓት የሆኑ ማዕድናት ናቸው። ትራምፕ ከዚህም በተጨማሪ ባለፈው ከፕሬዚዳንት ዘለንስኪ ጋር ባደረጉት የ1 ሰዓት የስልክ ውይይት ወቅት ከአውሮፓ ትልቁ የሆነውን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያን ጨምሮ የሀገሪቱን ጠቅላላ የኒውክሌር ማብላያ ጣቢያዎች አሜሪካ በባለቤትነት ተረክባ እንድታስተዳድረው ሐሳብ አቅርበው ነበረ። ዘለንስኪ በምላሻቸው በራሽያ እጅ በሚገኘው የዛፖሪዥያ የኒውክሌር ኃይል ተቋም ላይ ለመደራደር ሕጋዊነት እንደሌላቸው አመልክተዋል። ልንወያይበት አንችልም ብለዋል ኖርዌይ ኦስሎ ውስጥ በሰጡት ጋዜጣዊ መግለጫ ትናንት። ሲቀጥሉም አሁን በሥራ ላይ የሚገኙ 15 የኒውክሌር ኃይል ተቋማት አሉን፣ እነዚህ ደግሞ ሁሉም የሀገሪቱ ንብረቶች ናቸው ብለዋል። ዘለንስኪ በኦስሎ ጉብኝታቸው ትናንት ከኖርዌይ ጠቅላይ ሚኒስትር ዮናስ ጋሃር ስቶር ጋር ተነጋግረዋል።
በሌላ ዜና ዘለንስኪ ራሽያና ዩክሬን የኃይል ተቋማት ላይ ጥቃት ላለማድረስ የደረሱትን የተኩስ አቁም ስምምነት በተመለከተ ያለውን ለውጥ ለመገምገም የዩክሬንና የአሜሪካ ባለሥልጣኖች በዛሬው ዕለት ሳዑዲ አረቢያ ውስጥ ተገናኝተው እንደሚነጋገሩ ገልጸዋል። የራሽያ ቤተ መንግሥት ክሬምሊንም በዚሁ ቀን የራሽያ ባለሥልጣናት ከአሜሪካ አቻዎቻቸው ጋር በሳዑዲ አረቢያ ተገናኝተው እንደሚወያዩ አስታውቋል። በተያያዘ ዜና ከመላው አውሮፓና ውጪ የተውጣጡ ከ30 በላይ ሀገራት ከፍተኛ የጦር መኮንኖች ዩክሬን ውስጥ ተኩስ አቁም በሚደረስበት ጊዜ ስለሚሰማራው የሰላም አስከባሪ ኃይል ጥንቅርና ይዘት ለመነጋገር ትናንት ለንደን ውስጥ ስብሰባ ተቀምጠው ነበር። የስብሰባው አጋፋሪ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጦርነቱን የሚያቆም የሰላም ስምምነት ይደረስ ወይም አይደረስ በውል እንደማያውቁ ገልጸው ነገር ግን በእንግሊዝና በፈረንሳይ የሚመራ የፈቃደኞች ጥምረት የተባለው የሰላም ማስከባሪ እቅዳቸው ወደ ተግባራዊነት እየተሸጋገረ መሆኑን አመልክተዋል። ስታርመር የሩሲያ ፕሬዝደንት ቭላዲሚር ፑቲን የሚደረሰውን የሰላም ስምምነት ቢጥሱ የከፋና የከበደ መዘዝ እንደሚያጋጥማቸው ዝተዋል። ይሁንና ስታርመር እግረኛ ወታደሮቻቸውን ወደ ዩክሬን እንደሚያዘምቱ የሰጡትን መግለጫ አሁን አልደገሙትም ብለዋል የዜና ምንጮች። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን በወገናቸው በሰጡት መግለጫ ፈቃደኛ የጥምረቱ አባል ሀገራት መሪዎች በዚህ ሳምንት እንደሚገናኙ አስታውቀዋል። የፊታችን ሐሙስ ማክሮን እንደ እንግሊዙ ስታርመር ሁሉ ወታደሮቻቸውን ወደ ዩክሬን ለማዝመት ቃል እየሰጡ ሲሆን የፊታችን ሐሙስ የጥምረቱ አባል ሀገራት መሪዎች ስብሰባ የሚደረሰውን ማንኛውንም ተኩስ አቁም ዘላቂ መሆኑን ለማረጋገጥ የሚያስችሉ ነገሮች ላይ አድምቶ ይነጋገራል ብለዋል። ይህ በእንዲህ እንዳለ ሁለቱ ተፋላሚ ሀገራት ራሽያና ዩክሬን አንዱ በሌላው ላይ የሚያደርሰውን ድንበር ተሻጋሪ ጥቃት ጋብ ባለማድረጋቸው ይዘገባል። ዩክሬን ሮብ ሌሊት ለሐሙስ አጥቢያ 700 ኪሎ ሜትር ራሽያ ግዛት ውስጥ ጠልቆ በገባ የሰው አልቦች ጥቃት ኤንግልስ ተብሎ የሚታወቀውን የስትራቴጂክ ቦምብ ጣይ አውሮፕላኖች የጦር ሰፈር ላይ ጥቃት ማድረሷን የዩክሬንና የራሽያ ባለሥልጣኖች ገልጸዋል። የዜና ምንጮች በድረገጾቻቸው ላይ የለቀቋቸው የቪዲዮ ምስሎች እንደሚያሳዩት ከጦር ሰፈሩ የተነሳ የእሳት ገዋና የሚድሞለሞል ጭስ በጦር ሰፈሩ ዙሪያ ያሉ መኖሪያ ቀዮች ላይ ጉዳት ሲያደርስ ያሳያል። ከሶቪየት ዘመን ጀምሮ ኤንግልስ ቱፖሎቭ 260 የተሰኙ ኒውክሌር ተሸካሚ ሩቅ ተጓዥ ቦምብ ጣይ የጦር አውሮፕላኖች ጦር ሰፈር ነው። የራሽያ ኃይሎች በወገናቸው ትናንት ምሽት የወደብ ከተማዋን ኦዴሳ ላይ የገዘፈ የሰው አልባ ውርጅብኝ ፈጽመዋል። የኦዴሳ አገረ ገዢ እንዳሉት ከሆነ ጥቃቱም አንድ ሰማይ ጠቀስ ሕንፃንና የንግድ ማዕከላት ላይ ጉዳት ያደረሰ ሲሆን 3 ሰዎችንም አቁስሏል። አክለውም ጥቃቱ ያገኛቸው 3 ስፍራዎች ላይ እሳት መነሳቱንና የከተማዋ 3 ክፍለ ከተሞች የኤሌክትሪክ ኃይል እንደተቋረጠባቸው ጠቅሰዋል። የተወደዳችሁ ለመጀመሪያው ምዕራፍ በቀጥታ ስርጭት ተከታተሉት የነበሩ የቲቪ ዜና 57 ጉዳዮቻችን ነኝ ናቸው። ከደቂቃዎች በኋላ በሁለተኛው ምዕራፍ 1 ሰዓት ስንገናኝ ተጨማሪ የቢዝነስና የስፖርት ዘገባዎችን አካተን ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።